ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮችን እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች እየሰጠን እንገኛለን ማለት ነው። በዛሬው ቪዲዮአችን አማርኛ በተቤተሰብ ቃላትን ምስረታ የሚል ይዤላችሁ ቀርብ ያለው እሱንን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ በዛሬው ቪዲዮአችን ከተ እስከ ቶ ባሉት በሰባቱም ድምጽ ቃላትን ምስረታ ነው። አሁን በመጀመሪያ ከተ እስከ ቶ ያሉትን በደንብ አድርጌ አነብላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን መሰረታለን። አሁን ተከታተሉ። ተ ቱ ቲ ታ ቴ ት ቶ። እንግዲህ ከላይ ወደ ታች አነበናቸዋል። አሁን ደግሞ ከታች ወደ ላይ እናነባቸዋለን ማለት ነው። ቶ ት ቴ ታ ቲ ቱ ተ። አሁን በእነዚህ በሰባቱም ድምጽ በእያንዳንዳቸው ቃላትን እንመሰርታለን። አሁን በመጀመሪያ ምን መሰርተው በየትኛዋ ነው? በተ ወይም ደግሞ በመጀመሪያዋ ድምጽ ማለት ነው። አሁን በተ የመሰረትናቸውን እናነባቸዋለን ማለት ነው። ተ ግ ባ ር ተግባር ይላል ማለት ነው። እዚህ ጋር እንደምታዩት ተ የተቤተሰብ የመጀመሪያዋ ናት። ግ የገቤተሰብ የስድስተኛዋ ናት። ባ የበቤተሰብ የአራተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ስለዚህ ተግባር የሚል ቃላትን መስርተውልናል ማለት ነው። ቀጣይ ደግሞ ተገኘ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ኘ የኛ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው። እነዚህ ተገኘ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ተገቢ ተ የተቤተሰብ የመጀመሪያዋ ናት። ገ የገቤተሰብ የመጀመሪያዋ ናት። ቢ የበቤተሰብ የሶስተኛዋ ናት። ስለዚህ ተገቢ ይላል ማለት ነው። ቀጣይ ደግሞ ተቋም ተ የተቤተሰብ የመጀመሪያዋ ናት። ቋ የቀቤተሰብ ስምንተኛዋ ፊደል ወይም ደግሞ ዲቃላ ፊደል የምትባለዋ ናት። ም የመቤተሰብ የስድስተኛዋ ናት። በአንድ ላይ ተቋም ይላል ማለት ነው። ቀጣይ ደግሞ ተስፋ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ፋ የፈቤተሰብ የአራተኛዋ ናት። ስለዚህ ተስፋ የሚል ቃልን ይመሰርትልናል ማለት ነው። እንግዲህ እነዚህ የምታዩዋቸው በአንድ አይነት ከለር ናቸው። እነዚህ በተ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱት ናቸው ማለት ነው። ቀጣይ ደግሞ ወደ ቀጣዩ ወደ ሁለተኛዋ ድምጽ ወይም ደግሞ ወደ ቱ እንሄዳለን ማለት ነው። ቱ ወይም ደግሞ ሁለተኛዋ ድምጽ ማለት ይችኛዋ ናት። አሁን በዚች የተመሰረቱትንም እናያቸዋለን። ቱሪዝም ይላል ማለት ነው። እዚህ ጋር ቱ የተቤተሰብ የሁለተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ዝ የዘቤተሰብ የስድስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። በአንድ ላይ ቱሪዝም የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቱሪስት ይላል ማለት ነው። ቱ የተቤተሰብ የሁለተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ስ የሰቤተሰብ የስድስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ ቱሪስት የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቱ የተቤተሰብ የሁለተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። በአንድ ላይ ቱርክ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ታ ሁሎችም የተቤተሰቦች ናቸው። እነዚህ እንግዲህ ቱ የተቤተሰብ ሁለተኛዋ ናት። ታ የተቤተሰብ የአራተኛዋ ናት። ስለዚህ ቱታ የሚል ቃልን መስርተውልናል ማለት ነው። እሺ ቀጣይ ደግሞ ቱቦ ይላል። ቱ የተቤተሰብ የሁለተኛዋ ናት። ቦ የበቤተሰብ
የሰባተኛዋ ናት። ስለዚህ ቱቦ የሚል ቃልን መስርተውልናል ማለት ነው። እንግዲህ በሁለተኛ ድምጽ ወይም ደግሞ በቱ የመሰረት ናቸው እነዚህኞቹ ናቸው ማለት ነው። እንግዲህ እነዚህን ከመሰረትና ቀጣይ ደግሞ ወደ ሶስተኛዋ ድምጽ ወይም ደግሞ ወደ ቲ እንሄዳለን ማለት ነው። ቲ ወይም ደግሞ ሶስተኛዋ ድምጽ የምትባለዋ ይቺ ናት። በዚህ የተመሰረቱንም እስኪ እናያቸዋለን። ቲ ማ ቲ መ ቲማቲም ይላል ማለት ነው። ቲ የተቤተሰብ ሶስተኛዋ ናት። ማ የመቤተሰብ አራተኛዋ ናት። ቲ የተቤተሰብ ሶስተኛዋ ናት። ም የመቤተሰብ የስድስተኛዋ ናት ማለት ነው። በአንድ ላይ ቲማቲም የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቲክቶክ ቲክቶክ ቲ የተቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ቶ የተቤተሰብ የሰባተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ ቲክቶክ ይላል ማለት ነው። ቀጣይ ደግሞ ቲኬት እዚህ ጋር እንደምታዩት ቲ የተቤተሰብ የሶስተኛዋ ናት። ኬ የከቤተሰብ የአምስተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ ቲኬት ይላል ማለት ነው። ቀጣይ ደግሞ ቲቪ ቲ የተቤተሰብ የሶስተኛዋ ናት። ቪ የቤተሰብ የሶስተኛዋ ናት። ሁለቶችም የሶስተኛ ድምጾች ናቸው እነዚህ። ስለዚህ ቲቪ የሚል መስርተውልናል ማለት ነው። ቀጣይ ደግሞ መርቲ ይላል። መ የመቤተሰብ የመጀመሪያዋ ናት። ር የረቤተሰብ የስድስተኛዋ ናት። ቲ የተቤተሰብ የሶስተኛዋ ናት፣ ወይም ደግሞ እዚህ ጋር የምናገኛት ፊደል ማለት ነው። ስለዚህ መርቲ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህን አይተናል። በቲ ወይም ደግሞ በሶስተኛ ድምጿ እነዚህን የተመሰረቱን አይተናል ማለት ነው። ቀጣይ ደግሞ ወደ አራተኛ ድምጿ ወይም ደግሞ ወደ ታ እንሄዳለን ማለት ነው። የአራተኛዋ ድምጽ ወይም ደግሞ ታ የምትባለዋ ይችኛዋ ናት። በይችም እናያለን። ታምር ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ረ የረቤተሰብ የስድስተኛዋ ናት። ስለዚህ ታምር የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ታሪክ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ሪ የረቤተሰብ የሶስተኛዋ ናት። ክ የከቤተሰብ የስድስተኛዋ ናት። ስለዚህ ታሪክ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ታወቀ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ወ የወቤተሰብ የመጀመሪያዋ ናት። ቀ የቀቤተሰብ የመጀመሪያዋ ናት። ስለዚህ ታወቀ ይላል ማለት ነው። ቀጣይ ደግሞ ታላቅ ይላል ማለት ነው። ታ የተቤተሰብ የአራተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። ስለዚህ ታላቅ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ታናሽ ታ የተቤተሰብ የአራተኛዋ ናት። ና የነቤተሰብ የአራተኛዋ ናት። ሽ የሸቤተሰብ የስድስተኛዋ ናት። ታናሽ ይላል ማለት ነው። እንግዲህ በአራተኛዋ ድምጽ ወይም ደግሞ በታ የመሰረትናቸው ቃላቶች እነዚህ ናቸው ማለት ነው። እንግዲህ እነዚህን ካየነ ወደ ቀጣዩ ወደ ቴ ወይም ደግሞ ወደ አምስተኛዋ ድምጽ እንሄዳለን ማለት ነው። አምስተኛዋ ድምጽ ወይም ደግሞ ቴ የምትባለዋ ፊደል ይችኛዋ ናት። እንግዲህ በዚህችም ቴሌቪዥን ይላል ማለት ነው። ቴ የተቤተሰብ የአምስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ቪ የበቤተሰብ የሶስተኛዋ ናት። ዥ የቤተሰብ የስድስተኛዋ ናት። ን የነቤተሰብ የስድስተኛዋ ናት። ስለዚህ ቴሌቪዥን ይላል ማለት ነው። ቀጣይ ደግሞ እህቴ ይላል ማለት ነው። የአቤተሰብ የስድስተኛዋ ናት። ህ የሀቤተሰብ የስድስተኛዋ ናት። ቴ የተቤተሰብ የአምስተኛዋ ናት፣ ወይም ደግሞ ይችኛዋ ፊደል ማለት ነው። ስለዚህ እህቴ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቴሌፎን ይላል ማለት ነው። ቴ የተቤተሰብ የአምስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ፎ የፈቤተሰብ የሰባተኛዋ ናት። ን የነቤተሰብ የስድስተኛዋ ናት።
ቴሌፎን የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቴሌ ይላል ማለት ነው። ቴ የተቤተሰብ የአምስተኛዋ ናት። ሌ የለቤተሰብ የአምስተኛዋ ናት። ሁለቶችም የአምስተኛ ድምጽ ናቸው ማለት ነው። ስለዚህ ቴሌ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ቴዲ ይላል ማለት ነው። ቴዲ ቴ የተቤተሰብ የአምስተኛዋ ናት። ዲ የደቤተሰብ የሶስተኛዋ ናት። ስለዚህ ቴዲ የሚል ቃልን መስርተውልናል ማለት ነው። እንግዲህ በቴ ወይም ደግሞ በአምስተኛዋ ድምጽ እነዚህን የመሰሉ ቃላቶች አይተናል ማለት ነው። ቀጣይ ደግሞ ወደ ት ወይም ደግሞ ወደ ስድስተኛዋ ድምጽ እንሄዳለን ማለት ነው። እንግዲህ ት የምትባለዋ ፊደል ወይም ደግሞ ስድስተኛዋ ድምጽ ይችኛዋ ናት ማለት ነው። በዚህ የተመሰረቱንም እስኪ እንያቸው። ትውልድ ይላል እዚህ ጋር። ት የተቤተሰብ የስድስተኛዋ ናት። ው የወቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። ስለዚህ ትውልድ ይላል ማለት ነው። እነዚህ ሁሎችም የስድስተኛ ድምጽ ናቸው ማለት ነው። ትውልድ የሚለውን ቃል መስርተውልናል። ቀጣይ ደግሞ ትኩረት ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ኩ የከቤተሰብ የሁለተኛዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ትኩረት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትርጉም ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ር የረቤተሰብ የስድስተኛዋ ናት። ጉ የገቤተሰብ የሁለተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ስለዚህ ትርጉም የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ትግል ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ግ የገቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። እነዚህ ሁሎችም የስድስተኛ ድምጾች ናቸው። ትግል የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ትልቅ ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። እነዚህም በተመሳሳይ የስድስተኛ ድምጽ ናቸው ማለት ነው። ትልቅ የሚል ቃልን መስርተውልናል ማለት ነው። እንግዲህ በስድስተኛዋ ድምጽ እነዚህን የመሰሉ ቃላቶች አይተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ሰባተኛ ድምጽ ወይም ደግሞ ቶ የሚባለው ነው። ሰባተኛ ድምጽ ወይም ቶ ይሄ ነው። በዚህ የተመሰረተውንም እስኪ እንይ። ቶማስ ይላል። እዚህ ጋር እንደምታዩት ቶ የተቤተሰብ የመጨረሻው ወይም ደግሞ የሰባተኛው እዚህ ጋር እንደምታዩት ነው። ማ የመቤተሰብ የአራተኛው ነው። ስ የሰቤተሰብ የስድስተኛው ነው። በአንድ ላይ ቶማስ የሚል ቃልን መስርቶልናል ማለት ነው። ቀጣይ ደግሞ በልቶ ይላል። በ የበቤተሰብ የመጀመሪያዋ ናት። ል የለቤተሰብ የስድስተኛዋ ናት። ቶ የተቤተሰብ የሰባተኛዋ ናት ወይም ደግሞ ይችኛዋ ፊደል ማለት። ስለዚህ በልቶ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ ትቶ እነዚህ ሁለቶችም የተቤተሰቦች ናቸው። ይቺ የመጀመሪያዋ ት የምትባለዋ ፊደል የተቤተሰብ የስድስተኛዋ ናት። ቶ የምትባለዋ ደግሞ የሰባተኛዋ ወይ ደግሞ ይችኛዋ ማለት ነው። ስለዚህ ትቶ የሚል ቃልን መስርተውልናል ማለት ነው። ቀጣይ ደግሞ መቶ የሚል ቃል እዚህ ጋር ደግሞ አለ። መ የመቤተሰብ የመጀመሪያው ነው። ቶ የተቤተሰብ የሰባተኛው ነው። ስለዚህ መቶ ይላል ማለት ነው። ቀጣይ ደግሞ ቶሎ ይላል። ቶ የተቤተሰብ የመጨረሻው ወይም ደግሞ የሰባተኛው ነው። ሎ የለቤተሰብ የሰባተኛው ነው። ሁሎችም የሰባተኛ ድምጾች ናቸው። ቶሎ የሚል ቃልን መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን ከታስከቶ ባሉት በእነዚህ በሰባቱም ቃላትን መስርተን አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።